ወንጌል ዘማቴዎስ ወእምድኅረስ እሱ መዋዕል ነሥኦሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ እቡሁ ወዐረጎሙ ደብረ ነጓን ተባሕቲቶሙ። ዘማቴዎስ ወንጌል ዘማቴዎስ አለ። ማቴዎስ ባለጸጋ ሰው ነበር። ከመቀረጫው ቦታ ገብቶ ጌታ ተከተለኝ ሲል ሐዋርያትን ተከትሎታል። ነሥኦሙ እግዚእ ኢየሱስ ጌታ እሞታለሁ ቢለው ቅዱስ ጴጥሮስ አንተስ አይሆንብህ ብሎት ነበርና ሎቱ ስምዕዎ እሱ ያለውን የሚላቸውን ስሙ ለማለት በቂሳርያ ከነቢያት አንዱ ነው ብለውት ነበርና አምላከ ነቢያት እግዚአ ነቢያት እንደሆነ ለማስረዳት ሦስቱም ባለሟሎቹን ወደ ደብረ ታቦር ይዟቸው ወጣ። ሦስቱን ወደ ደብረ ታቦር ይዟቸው ወጣ። ስለምንድን ነው ቢሉ ጥንተ ባለሟሎቹ ናቸውና። ባለሟልነታቸውስ እንደምንድን ነው ቢሉ በምን ምክንያት እንደሆነ አልታወቀም። የአሮን ክህነት የሙሴ ምስፍና እንዳልታወቀ አንድም ከዚህ ከእናንተ መካከል የማይሞት ሞትን የማይቀምስ አለ ብሏቸው ነበርና እሱን ስሙት ለማለት ያመጣዋል። ይህምስ ወተወለጠ አርአያሁ በቅድሜሁ ወአብራ ገጹ ከመ ፀሐይ ወአልባሲሁኒ ኮነ ጻዕዳ ከመ በረድ። ወተወለጠ አርአያሁ በቅድሜሁ በቅድሜሆሙ ሲል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወሪት ሙሴ ፊትክን ልይ ብሎት ነበርና በኋላ ዘመን ሰው ሆኖ እንደሚገለጽለት ነግሮት ነበርና ከሐዋርያት ሦስቱን ከነቢያት ሙሴን ኤልያስን ይዞ በደብረ ታቦር የሚገለጥ ነውና በቅድሜሆሙ አለ። በፊታቸው መልኩ ተለወጠ። ወአብራ ገጹ ከመ ፀሐይ እንደ ፀሐይ ብሩህ ሆነ አለ። እንደ ፀሐይ ብሩህ ሆነ አለ። በዘበዛቸው የሚል ነውና አሁን ወአልባሲሁኒ ኮነ ጻዕዳ ከመ በረድ ልብሱም እንደ በረድ ነጭ ሆነ። ወናሁ አስተርአዩ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ እነሆ ሙሴና ኤልያስ ከእሱ ጋር ሲነጋገሩ ተሰሙ። ወአውሳ ጴጥሮስ ወይቤሎ ለእግዚእ ኢየሱስ እግዚእ ሰናይ ውእቱ ለነ። ጴጥሮስም መለሰና አቤቱ ለእኛስ በዚህ መኖር መልካም ነው አለ። ወእመሰ ትፈቅድ ንግበር ዘሰለስተ ማኅደረ ሐሰለከ ብሎት ነበርና ጌታዬ የኔን ነገር አትወድልኝም እንጂ ብትወድልኝስ በዚህ መኖር ለእኛ መልካም ነው። አደለከ ወአደለ ሙሴ ወአደለ ኤልያስ እንዲያናውና ትሕትናው የቅዱስ ጴጥሮስ እንዲያነውና ለእኛ ሰይል አንድ ቤት ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ሰርተን አንተ ሲርበን እያመሳህ ስንሞት እያስነሳህ ስንታመም እየፈወስክ እነ ሙሴም ገቢረ ተአምራቱን እያደረጉ በዚህ መኖር ለእኛ መልካም ነው አለ። ወእንዘ ዘንተ ይትናገሩ መጽአ ደመና ብሩህ ወጸለሎሙ። ይህንን እንደ ባለሟል ሲነጋገሩ ደመና መጥቶ ጋረዳቸው። ወናሁ መጽአ ቃል ሙስተ ደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዘወቱ ሰመርኮ ሎቱ ስምዕዎ። እሰገድበት እመለክበት ዘንድ የወደድኩት ለሞት ውረድ ተወለድ ሞት ተሰቀል ብዬ የላኩት የባሕርየ ልጄ ይህ ነውና እሱን ስሙት አለ። አምላክ እሰቀላለሁ ቢላቸው ሐሰ ብለውት ነበርና። ወሰሚዖሙ አርዳኢሁ ደንገጹ ወፈሩ ጥቀ ወወድቁ
በገጾሙ በዲበ ምድር። ይህንን ቃልም በሰሙ ጊዜ ከዚያ የነበሩት ሦስቱ ሐዋርያት ሁለቱ ነቢያት በፊታቸው ፍግም ብለው ወደቁ። ስለምን ሐዋርያትን ቅዱስ ጴጥሮስን ስለምን አወጣው? እሊህን ብቻ አምስቱን ስለምን አወጣቸው ቢሉ ሙሴ ትንቢት ተነግሮለት ነበርና፣ አንድም የሙታንን ትንሣኤ የምገልጽ እኔ ነኝና ሲል ሙሴን ከመቃብር አመጣ። የሕያዋንም አምላክ እኔ ነኝና ሲል ኤልያስን ከብሔረ ሕያዋን አመጣ። የሐዋርያት ሁሉ አለቃ እኔ ነኝ ሲል ሦስቱን ሐዋርያት አመጣ። አንድም ሐዋርያቱ እነ ዮሐንስ ወልደ ነጎድጓድን ይዞ ወጥቶ ቢሆን መንግሥተ ሰማያት እንጂ ለደናግል ብቻ ናት፣ ለማስብማ መች ትሆናለች ባሉት ነበርና ማስባንን ሁሉ ይዞ መጣ፣ አሳያቸው። ወቀረበ እግዚእ ኢየሱስ ወለከፎሙ ወይቤሎሙ ተንሱ ወይትፍሩ። ጌታም ቀረብ አለና ተነሱ አትፍሩ አላቸው። ወአንሱ አዕይንቲሆሙ ወአልቦ ዘርኢዩ ወይመነይ ዘእንበለ እግዚእ ኢየሱስ አይቲቱ። ተነስተው ከድንጋጤያቸው ተረጋግተው ዓይናቸውን አቅንተው ቢመለከቱ ከጌታ ኢየሱስ በቀር ሌላ ያዩት የለም። ወእንዘ ይወርዱ እምደብር አዘዞሙ እግዚእ ኢየሱስ እንዘ ይትንግሩ ወይለመኑይ ዘርኢክሙ። ከደብረ ታቦር ወደ ታችም ሲወርዱ ያየነውን አየን የሰማነውን ሰማን አይባልም አላቸው። ስለምን ቢሉ ጌታ ውዳሴ ከንቱ አይሻምና፣ አንድም የሚናገሩበት ጊዜው አልደረሰምና። ሌሎች ሐዋርያት ከወዴት ኑረዋል ቢሉ ዘጠኙ ከታች ከእግረ ደብር ነበሩ። ይኸውም ይሁዳም አብሮ ነበር። ስለምን ቀሩ ቢሉ ይዟቸው እንዳይወጣ ይሁዳ አለ። ይሁዳ እንዳይወጣ ደግሞ ኃጢአተኛ ሰውን ምስጢር እንዳይካፈል ያስወግዱት የሚል ትንቢት አለና ያ እንደደረሰ እንደተፈጸመ ለማጠየቅ፣ አንድም በታች ያሉት ከላይ ሐዋርያት ያዩት ምስጢር ለእነዚያ ሁሉ ተገልጾላቸዋል። ለሙሴ ለአሮን በደብረ ሲና የተገለጸላቸው ምስጢር ለሰባው ሊቃናት ሁሉ ከእግረ ደብር ላሉት እንደተገለጸላቸው። እስካመ ወልደ እጓለ እመሕያው እሙታን ይትነሣ። ወልደ እጓለ እመሕያው እኔ ከሙታን ተነስቼ እስከምነሳበት ቀን ድረስ ይህንን ያያችሁትን አየን የሰማችሁትን ሰማን አትበሉ አላቸው። አንድም ሁሉን ይዟቸው ወጥቶ ቢሆን ምን ምስጢር ሆነና፣ ምስጢር ይለዋል እንጂ ስውር ድብቅ ነው። ያማ ቢሆን ምስጢር አፈሳ በሆነ ነበርና። ወደ ደብረ ታቦር ስለምን አወጣቸው ቢሉ በደብረ ታቦር ምስጢሩ ትንቢቱ ተነግሯል እና መጀመሪያ አብርሃም ልጁን የሰዋበት ደብረ ታቦር ነው። ኋላም የኖህ መርከብም ያረፈች በደብረ ታቦር ነውና የአዳምም መቃብሩ በደብረ ታቦር ነውና ኋላም ጌታ የሚሰቀል በደብረ ታቦር ቀራንዮ ነውና ወደ ተራራ አወጣቸው። አንድም ወደ ተራራ እስከሚወጡ ተራራው ዳገቱ ያግራል ያጽራል። ከተራራ ከወጡ በኋላ የከተማውን ስፋት ጨሌውን ገጫውን ሲያዩ ደስ ያሰኛል። ወንጌልም እስከሚማሯት ታግራለች ታጽራለች። ወንጌልን ከተማሯት በኋላ ምስጢሯ ደስ ያሰኛልና፣ አንድም ጸጋ ክብር ስታሰጥ ደስ ታሰኛለችና እርሱም ምስጢሩን ሲገልጽላቸው ደስ ያሰኛቸዋልና ወደ ተራራው ይዟቸው ወጣ። አንድም ተራራ የወንጌል ምሳሌ ናት። ተራራ ላይ ከወጡ ሁሉም እንዲታይ ወንጌልን ሌላውን መጻሕፍት ለመተርጎም ወንጌልን አራያ ምሳሌ ማድረግ ይገባልና ወንጌልን ሳይይዝ የሚተረጉም ሊቅ የሚተረጎም መጽሐፍ የለምና። ከዕለታት አንድ ቀን ኖህ ካምን ረግሞት ነበር። ኩን ገብረ ለአኀዊከ ለወንድሞች ባሪያ ሁን ብሎ ረግሞት ነበር።
ይህ ግን ለጊዜው ነው እንጂ ምስጢሩ ሌላ ነው። ለወንድሞች የተባሉ ሴምና ያፌት የብሉይና የኪዳን ምሳሌ ናቸው። ካም የዋልድ ምሳሌ ነው። አገልጋይ ለባለጸጋው ጠበቅ ብሎ ጠንከር ብሎ እንዲያገለግል አዋልድ መጻሕፍት ለብሉያትና ለሐዲሳት ማብራሪያ ሆነው ይገኛሉና፣ ስለዚህ ኩን ገብረ ለኀዊከ አለው። ይህ ሁሉ ምስጢር ይፈጸም ዘንድ ወደ ደብረ ታቦር ይዟቸው መጣ። ወተስእልዎ አርዳኢሁ እንዘ ይብሉ እፎ ይብሉ ጸሐፍት ኤልያስ አለው ይምጻእ ቅድመ ሰማይ ወምድር ያህልፍ ወቃልየሰ ኢያሃልፍ ይቤ እግዚእ ለአርዳኢሁ። ጌታ አምላካችን ኢየሱስ ክርስቶስ በሚያስተምርበት ዘመን ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ለደቀ መዛሙርቱ። አንድም ሰማይና ምድር ያልፋል፣ እለፍ ያልኩት ያልፋል። ሰማይ ወምድር ያልፍ ወሰማይ ወምድር ያልፍ ወቃልየሰ ኢያሃልፍ። አትለፍ ያልኩት አያልፍም። አንድም ሰማይ ወምድር ያልፍ ቃሌን ያልጠበቀ ያልፋል። ወቃልየሰ ኢያሃልፍ ቃሌን የጠበቀ ግን አያልፍም። አንድም ሰማይ ወምድር ያልፍ ሰማይ ወምድር ያልፍ ወቃልየሰ ኢያሃልፍ እኔን የሰማ እኔን ያልሰማ ያልፋል፣ እኔን የሰማ አያልፍም ብሎ ጌታ ለደቀ መዛሙርቱ ነገራቸው። የርገቱ የደብረ ታቦር ረድኤቱ በረከቱ በሁላችን ላይ ጸንቶ ይኑርና የከርሞ ሰው ይበለን ይቆየን።